ኦሪት ዘፍጥረት ምዕራፍ 24 በዚህ ጊዜ አብርሃም በጣም አርጅቶ ነበር። እግዚአብሔርም አብርሃምን በሁሉም ነገር ባረከው። አብርሃም የንብረቱ ሁሉ ኃላፊ በመሆን ለረጅም ዘመን የኖረውን አገልጋዩን እንዲህ አለው፣ እጅህን በጉልበቴ ላይ አድርገህ ማልልኝ። ይኸውም እኔ በመካከላቸው ከምኖረው ከከነዓናውያን ሴቶች ልጆች መካከል ለልጄ ሚስት እንዳትመርጥ በሰማይና በምድር አምላክ በእግዚአብሔር ስም ማልልኝ። ነገር ግን ወደ ትውልድ አገሬ ሂድ፣ እዚያም ካሉት ወገኖቼ መካከል ለልጄ ለይስሐቅ ሚስት ምረጥለት። አገልጋዩም ምናልባት የምመርጥበት ሴት ከእኔ ጋር ወደዚህ ሀገር ለመምጣት እምቢ ብትልስ ልጅህን ቀድሞ አንተ ወደ ነበርክበት አገር እንዲመለስ አድርገውን ብሎ ጠየቀ። አብርሃም ግን እንዲህ አለው፣ በምንም ምክንያት ቢሆን ልጄን ወደዚያ አገር መልሰህ እንዳትወስድ ተጠንቀቅ። ከአባቴ ቤትና ከትውልድ አገሬ አውጥቶ ይህን ምድር ለዘሬ እንደሚሰጥ በመሐላ ቃል የገባልኝ እግዚአብሔር የሰማይ አምላክ ከዚያ ለልጄ ሚስት ማግኘት እንድችል መልአኩን በፊትህ ይልካል። ልጅቷ ከአንተ ጋር ለመምጣት ፈቃደኛ ባትሆን ከዚህ መሐላ ነፃ ትሆናለህ። ልጄን ግን በምንም አይነት ወደዚያ አትመልሰው። ከዚህ በኋላ አገልጋዩ እጁን በጌታው በአብርሃም ጉልበት ላይ አድርጎ አብርሃም ያዘዘውን ሁሉ እንዲፈጽም በመሐላ ቃል ገባ። የአብርሃም ንብረት ኃላፊ የነበረው መጋቢ ከጌታው ቤት ምርጥ የሆኑ የስጦታ ዕቃዎችን በ10 ግመሎች ጭኖ በሰሜን መሰጴጦሚያ ናኮር ወደሚኖርበት ከተማ ሄደ። እዚያ በደረሰ ጊዜ ከከተማው ውጪ ባለ የውሃ ጉድጓድ አጠገብ ግመሎች ተንበርክከው እንዲያርፉ አደረገ። ሰዓቱም ሊመሽ ተቃርቦ ሴቶች ውሃ ለመቅዳት የሚወጡበት ጊዜ ነበር። አገልጋዩም እንዲህ ብሎ ጸለየ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ዛሬ የእኔን ሐሳብ በመፈጸም ለጌታዬ ለአብርሃም ዘላለማዊ ፍቅርህን ግለጥ። እነሆ እኔ በዚህ የውሃ ጉድጓድ አጠገብ ቆሜአለሁ። የከተማይቱም ልጃገረዶች ውሃ ሊቀዱ ወደዚህ ይመጣሉ። ከእነርሱም አንዷን ልጃገረድ እንስራሽን ዘንበል አድርገሽ ውሃ ጠጪኝ እላታለሁ። አንተም ጠጣ፣ ግመሎችህም እንዲጠጡ ውሃ ቀድቼ እመጣለሁ ካለችኝ ለአገልጋይህ ለይስሐቅ ሚስት እንድትሆን የመረጥካት እርሷ ትሁን። በዚህም ሁኔታ ለጌታዬ ለአብርሃም ዘላለማዊ ፍቅርህን እንዳሳየኸው አውቃለሁ። ገና ጸሎቱን ሳይጨርስ ርብቃ እንስራ ተሸክማ መጣች። የዚህች ልጅ አባት ባቱኤል ይባል ነበር። እርሱም የአብርሃም ወንድም ናኮር ከሚስቱ ከሚልካ የወለደው ነው። ርብቃ ገና ወንድ ያልደረሰባት በጣም ቆንጆ ልጃገረድ ነበረች። እርሷ ወደ ውሃው ጉድጓድ ወርዳ በእንስራዋ ውሃ ከቀዳች በኋላ ተመለሰች። አገልጋዩም ወደ እርሷ ሮጦ ሄደና እባክሽ ከእንስራሽ ጥቂት ውሃ ጠጪኝ አላት። እርሷም እሺ ጌታዬ ጠጣ አለችና እንስራዋን ከትከሻዋ ወርዳ ዘንበል አድርጋ ያዘችለት። ጠጥቶም ከረካ በኋላ ለግመሎችህም ውሃ ቀዳላቸዋለሁ እስኪበቃቸውም ድረስ ይጠጡ አለችው። ወዲያውኑ በእንስራዋ የያዘችውን ውሃ ግመሎቹ በሚጠጡበት ገንዳ ላይ ገልብጣ ግመሎቹ ውሃ ጠጥተው እስኪረኩ ድረስ እየተጣደፈች ከጉድጓድ ውሃ መቅዳት ቀጠለች። ሰውየውም እግዚአብሔር የሄደበትን ተልእኮ አቃንቶለት እንደሆነ ለማረጋገጥ የምታደርገውን ሁሉ ዝም ብሎ ይመለከት ነበር። ግመሎቹ ጠጥተው ካበቁ በኋላ ሰውየው 5 ግራም ያህል የሚመዝን የወርቅ ኩትቻ አውጥቶ በጆሮዋ ላይ አደረገላት። 110 ግራም ያክል የሚመዝን 2 የወርቅ አምባሮችንም አውጥቶ በእጆቿ ላይ አደረገላት። የማን ልጅ ነሽ? እስቲ ባክሽ ንገሪኝ፣ ለኔና አብረውኝ ላሉት ሰዎች ማደሪያ የሚሆን ስፍራ
በአባትሽ ቤት ይገኛልን ብሎ ጠየቃት። እርሷም የባቱኤል ልጅ ነኝ፣ ባቱኤልም ሚልካ ለናኮር የወለደችለት ነው። በቤታችን ብዙ ገለባና ድርቆሽ አለ፣ ለእናንተም ማደሪያ ቦታ ይገኛል አለችው። ሰውየውም በመንበርከክ ለእግዚአብሔር ሰግዶ ለጌታዬ ያለውን ታማኝነትና ዘላለማዊ ፍቅር የጠበቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን፣ በቀጥታ መርቶ ወደ ጌታዬ ዘመዶች ቤት ያመጣኝ እርሱ ነው አለ። ልጅቷ ወደ ቤት ሮጣ ሄደችና የሆነውን ሁሉ ለእናቷ ዋና ከእርሷ ጋር ላሉት ሁሉ ነገረቻቸው። ርብቃ ላባ የተባለው ወንድም ነበራት። እርሱ የአብርሃም አገልጋይ ወዳለበት ውሃ ጉድጓድ እየሮጠ ሄደ። ላባ ወደ ሰውየው የሄደው እህቱ በጆሮዋ ላይ ያደረገችውን ጉትቻና በእጆቿ ላይ ያደረገቻቸውን አምባሮች ስላየና ርብቃ ሰውየው ያላትን ስትናገር ስለሰማም ነው። እርሱም በውሃው ጉድጓድ አጠገብ ከግመሎቹ ጋር ቆሞ አገኘው። ስለዚህ ላባ አንተ እግዚአብሔር የባረከ ሰው፣ ና ወደ ቤት እንሂድ። በውጭ የቆምከው ለምንድን ነው? በቤታችን ለአንተ ማረፊያ ስፍራ አለ፣ ለግመሎችህም ማደሪያ የተዘጋጀ ቦታ አለ አለው። ከዚህ በኋላ ሰውየው ወደ ቤት ሄደ። ላባም በግመሎች ላይ የነበረውን ጭነት አራግፎ ገለባና ድርቆሽ አቀረበላቸው። ቀጥሎም የአብርሃም አገልጋይና አብረውት የነበሩት ሰዎች እግራቸውን የሚታጠቡበት ውሃ መጣላቸው። ገበታ በቀረበ ጊዜ ሰውየው የተላከበትን ጉዳይ ከመናገሬ በፊት እህል አልቀምስም አለ። ላባም ይሁን ተናገር አለው። እርሱም እኔ የአብርሃም አገልጋይ ነኝ፣ እግዚአብሔር ጌታዬን እጅግ ባርኮታል፣ ባለጸጋም አድርጎታል። ብዙ የበግ የፍየልና የከብት መንጋ፣ ብርና ወርቅ፣ ወንዶችና ሴቶች አገልጋዮች፣ ግመሎችና አህዮች ሰጥቶታል። የጌታዬ ሚስት ሳራ በእርጅናዋ ዘመን ወንድ ልጅ ወልዳለታለች። ጌታዬም ያለውን ሀብት ሁሉ ለዚሁ ልጅ አውርሶታል። ጌታዬም እንዲህ ሲል አስማለኝ፣ እኔ ካለሁበት አገር ከከናናውያን ሴቶች ለልጄ ሚስት አትምረጥ፣ ነገር ግን ወደ አባቴ ቤት ወደ ወገኖቼ ሄደ ለልጄ ሚስት ምረጥ። እኔም ጌታዬን ልጅቷ ከእኔ ጋር ለመምጣት ፈቃደኛ ባትሆንስ ምን ላርግ ብዬ ጠየቅኩት። እርሱም እንዲህ አለ፣ ዘወትር የማገለግለው እግዚአብሔር መልአኩን ካንተ ጋር ይልካል፣ ጉዞህም የተቃና እንዲሆን ያደርጋል። በዚህ ሁኔታ አንተም ከአባቴ ቤትና ከዘመዶቼ መካከል ለልጄ ሚስትን ልታጭለት ትችላለህ። ከመሐላህ ነፃ የምትሆነው ወደ ዘመዶቼ ሄደ እነርሱ ልጅቷን አንሰጥም ብለው የከለከሉህ እንደሆነ ብቻ ነው። ከዚህም በኋላ ዛሬ ወደ ውሃው ጉድጓድ ስመጣ እንዲህ ብዬ ጸለይኩ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እባክህ የመጣሁበት ጉዳይ እንዲቃና አድርግልኝ። እነሆ በዚህ የውሃ ጉድጓድ አጠገብ ቆሜያለሁ። አንዲት ልጃገረድ ውሃ ልትቀዳ ስትመጣ እባክሽ ከእንስራሽ ጥቂት ውሃ ጠጪኝ ብዬ ጠይቃታለሁ። እርሷም እሺ ጠጣ፣ ለግመሎችህም እቀዳለሁ የምትለኝ ብትሆን ለጌታዬ ልጅ ሚስት እንድትሆን አንተ የመረጥካት እርሷ ትሁን። የህሊና ጸሎቴን ገና ሳልጨርስ ርብቃን ስራ ተሸክማ ብቅ አለች። ወደ ጉድጓዱም ሄዳ ውሃ ቀዳች። እኔም እባክሽ ጥቂት ውሃ ጠጪኝ አልኳት። እርሷም እንስራዋን በፍጥነት ከትከሻዋ ወረደችና ዘንበል አድርጋ እሺ ጠጣ፣ ገመሎችህንም አጠጣልሃለሁ አለችኝ። ስለዚህ እኔም ጠጣው፣ ገመሎቼንም አጠጣችልኝ። እኔም የማን ልጅ ነሽ ብዬ ጠየቅኳት። እርሷም የባቱኤል ልጅ ነኝ፣ የባቱኤል አባት ናኮር እናቱም ሚልካ ይባላሉ አለችኝ። ከዚህ በኋላ ጉትቻ በጆሮዋ ላይ አምባሮቹንም በእጆቿ ላይ አደረግኩላት። ከዚህ በኋላ ለጌታዬ ልጅ ሚስት የምትሆነዋን ሴት ወዳገኘሁበት ወደ ጌታዬ ወንድም ቤት በቀና መንገድ ለመራኝ ለእግዚአብሔር በጉልበቴ ተንበርክኬ ሰገድሁ። የጌታዬን የአብርሃምን አምላክ እግዚአብሔርን አመሰገንኩ። እንግዲህ የጌታዬን አደራ በእውነት ተቀብላችሁ
እርሱን ደስ ለማሰኘት የምትፈቅዱ እንደሆነ ንገሩኝ፣ የማትፈቅዱም እንደሆነ ቁርጡን ንገሩኝ፣ እኔም እግዚአብሔር ወደሚመራኝ ሄዳለሁ። ላባና ባቱኤልም ይህ ነገር ከእግዚአብሔር የመጣ ስለሆነ መከልከል አንችልም። ርብቃ ይህችውልህ፣ እነሆ ይዘሃት ሂድ፣ እግዚአብሔር ራሱ እንደተናገረው ለጌታህ ልጅ ሚስት ትሁን አላት። የአብርሃም አገልጋይ ይህንን በሰማ ጊዜ በጉልበቱ ተንበርክኮ ለእግዚአብሔር ሰገደ። ከወርቅና ከብር የተሰሩ ጌጣጌጦችን እንዲሁም ልብስ አውጥቶ ለርብቃ ሰጣት። ለወንድሟና ለእህቷም በጣም ውድ የሆኑ ስጦታዎችን አውጥቶ ሰጣቸው። ከዚህ በኋላ የአብርሃም አገልጋይና አብረውት የነበሩ ሰዎች በልተው ጠጥተው እዚያው አደሩ። ጠዋት በተነሱ ጊዜ የአብርሃም አገልጋይ እንዲህ ወደ ጌታዬ እንድመለስ ፍቀዱልኝ አለ። ነገር ግን የርብቃ ወንድምና እናቷ ልጇ 10 ቀን ያክል ከኛ ጋር ትቆይ፣ ከዚያ በኋላ ከአንተ ጋር ልትሄድ ትችላለች አሉት። እርሱ ግን እባካችሁ አታቆዩኝ፣ እግዚአብሔር የመጣሁበትን ጉዳይ ስላቃናልኝ ቶሎ ብዬ ወደ ጌታዬ ልመለስ አላቸው። እነርሱም እስቲ ልጅቷን እንጥራና እርሷ የምትለውን እንስማ አሉት። ስለዚህ ርብቃን ጠሩና ከዚህ ሰው ጋር መሄድ ትፈልጊያለሽን ብለው ጠየቋት። እርሷም አዎ ሄዳለሁ አለች። ስለዚህ ርብቃ ሞግዚቷን አስከትላ ከአብርሃም አገልጋይና ከእርሱ ሰዎች ጋር እንድትሄድ ፈቀዱላት። አንቺ እህታችን የብዙ ሺህ ሕዝብ እናት ሁኚ፣ ዘሮችሽም የጠላቶቻቸውን ከተሞች ይውረሱ ብለው ርብቃን መረቋት። ከዚህ በኋላ ርብቃ ከደንገጥሮቿ ጋር ለመሄድ ተነሳች። በግመሎቹ ላይ ተቀምጠው ከአብርሃም አገልጋይ ጋር ለመሄድ ተዘጋጁ። በዚህ አይነት የአብርሃም አገልጋይ ርብቃን ይዞ ሄደ። በዚህ ጊዜ ይስሐቅ በኤርላሃይሮኢ ወይም የሚያየኝን ሕያው አምላክ የተባለው ኩሬ ወዳለበት በረሃ መጥቶ በኔጌብ ተቀምጦ ነበር። ከዕለታት አንድ ቀን ወደ ቀን ማታ ጊዜ እያሰላሰለ በመስክ ውስጥ ሲዘዋወር ሳለ ግመሎች ሲመጡ በሩቅ አየ። ርብቃ ይስሐቅን ባየች ጊዜ ከግመሏ ወረደችና ያ በመስክ ውስጥ ወደ እኛ የሚመጣው ሰው ማን ነው ስትል የአብርሃምን አገልጋይ ጠየቀችው። አገልጋዩም እርሱ ጌታዬ ነው አላት። ስለዚህ በፍጥነት በሻሽ ፊቷን ሸፈነች። አገልጋዩም ያደረገውን ነገር ሁሉ ለይስሐቅ ነገረው። ከዚህ በኋላ ይስሐቅ እናቱ ሳራ ትኖርበት ወደ ነበረው ድንኳን ርብቃን ይዟት ገባ፣ ሚስትም ሆነችው። ይስሐቅ ርብቃን ወደዳት። በእናቱ ሞት ምክንያት ከደረሰበትም ሐዘን በዚህ ሁኔታ ተጽናና።